እህቴ ኃጢአት እየሰራሽ በደል እየሰራሽ እየዘሞትሽ ክርስቶስ ሞቶልኛል ብለሽ የምትቀመጪ ከሆነሽ መጨረሻሽ ምንድነው? ሲኦል ነው። የኦርቶዶክስ ቤተክርስቲያን መዳን ፕሮሰስ ነው ወይም ደግሞ ሂደት ነው ብላ ታምናለች። እስቲ ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ድረስ ነፍሰ ገዳዮች ወንጌል አለ ሰውየው። የገዳዮች የአራጆች ወንጌል ማለት ይሄ ነው። አውራዶ ብለህ ብትል የደብተራ የጠንቋይ ልጅ እነቅልሃለሁ ከዚህ ውስጥ። ሰው እንዴት በዚህ ደረጃ አለማሰብን ይካናል? በጌታ ስም እስኪ ይህንን ቪዲዮ ተመልከቱት ጋይስ። እጄ ላይ ፎቶ አለ እና እኚህ ፕሮቴስታንቶች ወንድማችን ኤርሚያስና ሌሎችንም ጨምሮ ምን እያሉ ነው ያሉት? ያው እስልምና ላይ ስለሚሰራ ናዝሬት ነው ያለው፣ ፎቶ ደግሞ የሱ እጃችን ላይ ስላለ ሙስሊሞቹ ያናግሩት እንለቅበታለን እያሉ ነው። እንግዲህ ይህን ያሉት የውይይት ጥሪ ስላቀረበ ብቻ ነው። እና መጽሐፍ ሲናገር እኛስ የክርስቶስ ልብ አለን ይላል። እና እነዚህ ሰዎች የክርስቶስ ልብ ባለፈበት አላለፉ። እስካሁን ድረስ 2 ቄርሎሶች ነበሩ። አሁን ግን 3ኛው ቄርሎስ መጥቷል ተብሏል። አንደኛው ታላቁ የምናውቀው የእስክንድርያው ሊቀ ጳጳስ ቅዱስ ቄርሎስ ሲሆን ዳግማዊ ቄርሎስ ደግሞ አባታችን አባ ጊዮርጊስ ዘጋስጫ። ታዲያ አሁን ላይ ደግሞ 3ኛው ቄርሎስ የተባለ ሰው አለ። ማነው አትሉኝም? እቺን ቤተክርስቲያን እባካችሁ ከፊት ሆናችሁ በወንድሜ በስጋዬ በመንታዬ በያያዘ ልደታ ላይ በፌስቡክ እና በቲክታክ ላይ ሙድ የምትይዙ ሜም እየሰራችሁ ይሳቅልናል የምትሉ ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። አውራዶ ብለህ ብትል የደብተራ የጠንቋይ ልጅ እነቅልሃለሁ ከዚህ ውስጥ። ሰው እንዴት በዚህ ደረጃ አለማሰብን ይካናል? በጌታ ስም እስኪ ይህንን ቪዲዮ ተመልከቱት ጋይስ። እጄ ላይ ፎቶ አለ የማን የዮሐን። ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ፈልግ። ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለእኔ ቪዲዮን ፎቶን ትልክልኛለህ። ኖ አይቀርም። ፊት ለፊት አድርገህ ትሰብካለህ አባቴ። እንዳደመጣችሁት ምን ሲሉ ይደመጣሉ? ፎቶ እኔ ጋ አለ፣ እንደውም ለእኔ ትሰጠኛለህ እየተባባሉ ከዛ ደግሞ እንለቀዋለን። ናዝሬት ነው የሚኖረው። ናዝሬት ያሉት ደግሞ ምን ይሉታል አሉ። እንግዲህ ያው የታወቀ ነው። እንግዲህ ዋዴ እንደሚታወቀው የሚሰራው እስልምና ላይ ነው እና እስልምና ላይ ደግሞ ይሰራል ማለት ደግሞ ይሳደባል ማለት አይደለም። መልኩንስ እንደውም ተሳዳቢው ማን ነው ካለን እንደውም እቺን አንድ አጭር ቪዲዮ ተመልክታችሁ ተመለሱ። ስለምን እያወራ እንደሆነ ልንገርህ። በመጀመሪያ ናቲና እየሄድ ያውሩበት ማንሃኔል ያውሩበት ሚዩት አድርገህ ተቀመጥ። እምቢ ካልክ ግን ቅድም እኔን ብሎክ አሁንም እኔን ብሎክ ማድረግሽ ስርዓት ተማር። ስግነት አይጠቅምም። እሺ አወራለሁ ብለህ ብትል የደብተራ የጠንቋይ ልጅ እነቅልሃለሁ ከዚህ ውስጥ። እንግዲህ ሁላ ዛቻና ማስፈራር ውስጥ እንዲገባ ያደረገው ምንድን ነው ከተባለ ዲቤት መጠራቱ ነው። ዲቤቱ ደግሞ እንዲጠራ ያደረገው ደግሞ ማነው? እርሱ ራሱ። ለምን አስቀድሞ ጥምቀት ሰው ሰራሽ ትምህርት ነው አለ። ሰው ሰራሽ ትምህርትማ ከሆነ ይኸውን ልወያይ ፈቃደኛ ነኝ። ጥምቀት ሰው ሰራሽ ትምህርት አይደለም ና ይኸው በመጽሐፍ ቅዱስን ይዘና በመጽሐፍ ቅዱስ ላይ ጥምቀት ሰው ሰራሽ ትምህርት አለመሆኑን አሳያለሁ ብሎ የውይይት ግብዣ ወይም ደግሞ ጥሪ ያቀረበለት። ጥሪውን ደግሞ አልቀበልም አለ። ምን ብሎ? ተሳዳቢ ማን እንደነበረ ቅድም በነበረው ቪዲዮ አሳይቻችኋለሁ ማለት ነው። ኦኬ ቀጠልና ደግሞ እንደውም ፎቶ አለ ሲባል ትሰጠኛለህ መባባል ጀመሩ። ምን ለማድረግ? ሙስሊሞችን ይሳደባል አለ። ተመልከቱ። ተሳድቦ አያውቅም። ያለ ማስረጃ አንዳች ነገር ማውርቶ አያውቅም። ግን ደግሞ ምን አደረገ? ከእርሱ ይልቅ ሙስሊሞች እንደሚቀርቡት አድርጎ ለእነርሱ እንደመቆርቆር አደረገና ምን አደረገ? አሳልፎ እንዲሰጥ ለማድረግ ሞከረ ማለት ነው። ተመልከቱ ምን አይነት ተንኮለኞች እንደሆኑ። በቃ እኔ እሱ በራሱ የሚጠቀመውን ቃል ልጠቀም ማለት ሁሉም ናቸው አይደለም። ዲስ ኢዝ ፕሮቴስታንቲዝም። ይሄ ልጅ ክርስቶስን እንዲያውቁና እንዲገባቸው ህይወትንም እንዲያገኙት ምን ያደርጋል ማለት ነው? ዕለት ዕለት ይተጋል፣ ይሰራል። ይሄ ሲሰራ ደግሞ ፎቶ ማንም ሰው በቪዲዮ ብዙ ጊዜ አይወጣም
ኦኬ ጥቂት ሰዎች ካሉን በስተቀር በቪዲዮ አይወጣም። ምክንያቱም በእስልምናው ወጣችሁ እንደዚህ አይነት ነገሮችን ዲፌንድ ስታደርጉና በእስልምናው ያለውን ነገር ስታጋልጡ ወይም ደግሞ በእስልምናው ትምህርትን ስታሳዩ ያለውን ስህተት ለማሳየት ሲሞከር ብዙ ጊዜ በእስልምናው ምን አይነት ነገር ይደረጋል? ሰዎችን የመግደል፣ የማስፈራራት፣ የማሰደድ ስራ ይሰራል። ስለዚህ ከዚህ ሁሉ ራሱን ፎቶን ሳያሳይ እሱ ደግሞ የገባውን እውነት ያለውንም ደግሞ ስህተት እያሳየ ሁልጊዜም የሚጓዝ ድንቅ ወንድማችን ዮሐዴ ማለት እና እንዲህ በመሆኑ አንተ አሳልፈን እንሰጠዋለን አለ። ተመልከቱ ጋይስ፣ እንግዲህ አሁን የትኛውም አእምሮ ያለው ፕሮቴስታንት ራሱ ይህንን ነገር ዝም ካለ እኔ ይገርመኛል። በእውነት በጣም ነው የሚገርመኝ። በጣም ደግሞ ታሳፍራላችሁ። በነገራችን ላይ ይሄ ልጅ ላይ አንዲት ጭረት እንኳን ቢመጣበት አልኳችሁ ለእያንዳንዱ ለተናገራችሁትም ሆነ ለእያንዳንዱ ልታደርጉት ላሰባችሁት ነገር ሁሉ ተጠያቂ ትሆናላችሁ። እጄ ላይ ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላክልኝ ለእኔ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለእኔ ቪዲዮን ፎቶን ትልክልኛለህ ነው እንግዲህ ወንድማችን ዮሐድ እንደምታውቁት እስልምና ላይ ምናምን ስለሚሰራ በቪዲዮ ምናምን አይወጣም፣ እንደሚያልኩ ምናምን አይታወቅም። እና እኚህ ፕሮቴስታንቶች ወንድማችን ኤርሚያስና ሌሎችንም ጨምሮ ምን እያሉ ነው ያሉት? ያው እስልምና ላይ ስለሚሰራ ናዝሬት ነው ያለው፣ ፎቶ ደግሞ የሱ እጃችን ላይ ስላለ ሙስሊሞቹ ያናግሩት እንለቅበታለን እያሉ ነው። እንግዲህ ይህን ያሉት የውይይት ጥሪ ስላቀረበ ብቻ ነው። እና መጽሐፍ ሲናገር እኛስ የክርስቶስ ልብ አለን ይላል። እና እነዚህ ሰዎች የክርስቶስ ልብ ባለፈበት አላለፈም ማለት ሙስሊሞች ያው ሊገሩት ይችላሉ ብለው በማሰብ ነው እንደዚህ እያወሩ ያሉት በነገራችን ላይ። እና ይግደሉት አይነት ነገር ማለት ነው። ኤኒዌይስ ወንድማችን ዮሐድን ፎሎ እናድርገውና በጣም የተወደደ ወንድማችን ነው። በጣም የሚጠቅም ወንድም ነው። ሁላችሁም ዮሐድን ፎሎ አድርጉት ፕሊስ። ከታች ሜንሽን አድርጌላችኋለሁ። ወይዘሮ ዘርፌን ልኳን እናስገባታለን። ከእናንተ የሚጠበቀው ሙሉ መመልከት። ኦርቶዶክሲያን ሼር አታደርጉም። እስኪ ሰለቻችሁ ሼር አድርጉት፣ አዳምጧት፣ እንመልስላታለን። የኦርቶዶክስ ቤተክርስቲያን መዳን ፕሮሰስ ነው ወይም ደግሞ ሂደት ነው ብላ ታምናለች። እስኪ ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ድረስ ያለውን የእግዚአብሔርን ቃል አነባለሁ። ጸጋው በእምነት አድኗችኋል፣ ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል የእግዚአብሔር ቃል። ስለዚህ መዳን በክርስቶስ ኢየሱስ አንድ ሰው ሲያምን የሚያገኘው ህይወት ነው እንጂ ፕሮሰስ አይደለም። ግን መጽሐፍ ቅዱስ አንብበሽ የምታውቂ አይመስለኝም። 2 እና 3 ጥቅስ ነው የምታውቂው። እስቲ ዘርፍ ያነሳችሁን ጥቅስ በደንብ እናንብበውና አስተያየት እንሰጥበታለን። ኤፌሶን ምዕራፍ 2 ከቁጥር 8-9 ያለውን እናነብላታለን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ነው የሚለው። ይሄ ጥቅስ በደንብ የሚናገረው አዳምና ሔዋን ለ7 ዓመታት ያህል በኤደን ገነት የእግዚአብሔርን ቃል ጠብቀው ነበር፣ ግን በሰይጣን አሰራር ከ7 ዓመት በኋላ ወድቀዋል። ሮሜ ምዕራፍ 5 ላይ ምን ይላል? ሞት ወደ ዓለም መጥቶ ነበር። ስለዚህ የሰው ልጅ የሰው ዘር በጠቅላላ የአዳም ኃጢአት ወይ ደግሞ ጥንተ አብሶ ነበረበት ማለት ነው። ስለዚህ ቅዱስ የሆነ መስዋዕትና ቅዱስ የሆነ ይቅርታ ያስፈልግ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ወልደ እግዚአብሔር ድኅረ ዓለም ደግሞ የእናታችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ወልደ ማርያም በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ አድኖናል ማለት ነው። አለቀ። ስለዚህ ይሄ የእግዚአብሔር ስጦታ ነው እንጂ ከኛ አይደለም ማለት ነው ባጭሩ። ማንም እንዳይመካ ከስራ አይደለም ያለው ጥቅስ ደግሞ ማንም ሰዎች ስራ እንኳን ብትሰሩ እግዚአብሔር ከሌለ እምነት ከሌለ በክርስቶስ እስካላመናችሁ ድረስ ምንም ጥቅም የለውም እንጂ ስራ አያስፈልግም እያለ አይደለም። በፊልጵስዩስ ምዕራፍ 2 ከቁጥር 12 ላይ ሐዋርያው ቅዱስ ጳውሎስ ሲናገር ምን ይላል? ድህነታችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል። ስለዚህ አንድ ክርስቲያን እምነት ብቻ ሳይሆን ድህነቱን በቅዱስ ቁርባን፣ ድህነቱን በመልካም ስራ ታጀበ መፈጸም እንዳለበት ሐዋርያው ቅዱስ ጳውሎስ ይናገራል። ተወሱ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ
እምነት አለኝ የሚል ስራ ግን የሌለው እምነቱ ሊያድነው ይችላል ይላል። 17ም እምነት ያለ ስራ እንደሞተ ይናገራል። ስራም እንደሚያጸድቅ 26 እና 24 ላይ ይናገራል ያዕቆብ መልእክት ላይ። ሌላ ጥቅስ አልናገርም። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ብታነቡት እኔ እውነተኛ የወይን ግንድ ነኝ ይላል፣ አባቴ ገበሬው ነው ይላል፣ እናንተ ቅርንጫፎች ናችሁ ይላል። በእኔ የሚያፈራ አብስቶ እንዲያፈራ ያጠራዋል፣ በእኔ የማያፈራ ግን ይቆረጣል። ስለዚህ አንድ አማኝ ፍሬ የማያፈራ ከሆነ ይቆረጣል። ስለዚህ ድህነት አንዴ የተፈጸመ ሲሆን በሂደት የሚፈጸም ነው። ክርስቲያኖች ደግሞ በሂደት የሚፈጽሙት በቅዱስ ስጋና ክቡር ደሙ ነው። በሂደት የሚፈጽሙት በመልካም ስራ ነው። መልካም ስራ የሌለው እምነት ባዶ ነው። እምነት የሌለው መልካም ስራም ባዶ ነው። ስለዚህ እህቴ ኃጢአት እየሰራሽ በደል እየሰራሽ እየዘሞትሽ ክርስቶስ ሞቶልኛል ብለሽ የምትቀመጪ ከሆነሽ መጨረሻሽ ምንድነው? ሲኦል ነው። እስካሁን ድረስ 2 ቄርሎሶች ነበሩን። አሁን ግን 3ኛው ቄርሎስ መጥቷል ተብሏል። አንደኛው ታላቁ የምናውቀው የእስክንድርያው ሊቀ ጳጳስ ቅዱስ ቄርሎስ ሲሆን ዳግማዊ ቄርሎስ ደግሞ አባታችን አባ ጊዮርጊስ ዘጋስጫ ነው። ታዲያ አሁን ላይ ደግሞ 3ኛው ቄርሎስ የተባለ ሰው አለ። ማነው አትሉኝም? ሸልመው ሰው ሁሌ እንደተወቀሰ፣ ሁሌ እንደተሰደበ፣ ሁሌ እንደተሳደደ ከ6 ከ7 ጊዜ በላይ የታሰረ የእመቤታችን የቅድስት ድንግል ማርያም ወዳጅ የመናፍቃን መዶሻ ወጣቱ ቄርሎስ የምንለው ጎንደርን በተለየ ሁኔታ የሚወድ መናፍቃን አጥብቀው የሚጠሉት ያያዘ ልደታ እናቱ ናት ባታ የተባለለት ድንቅ ወንድማችን ነው። ከ6 ጊዜ በላይ የታሰረ በዚህ ሰዓት ላይ መነኮሳት፣ ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን መታሰር በሚፈሩበት መሳደድ በሚፈሩበት በዚህ ዘመን 6 ጊዜ ለቤተ ክርስቲያን የታሰረ እስርን የቀመሰ ጀግና ወንድም ነው። እኔ የሚታሰሩ ሰዎችን በጣም ነው ማከብራቸው። መታሰርን ስለሚፈሩ ነው ዛሬ አባቶቻችን ይህ ሁሉ መከራ በእኛ ላይ በኦርቶዶክስ ላይ እንዲደርስ ያደረጉ። መታሰርና ሞትን ባይፈሩ ኑሮ ቤተ ክርስቲያናችን እንደተከበረች ትወድ። ስለ ቤተ ክርስቲያን ስለሚያደርገው ነገር ምንም ጥርጥር የለውም። በጣም ብርቱ ጎበዝ ሰው፣ ይጋፈጣል ነገሮች። ግን የቄርሎስነትን ማዕረግ ቅዱስ ቄርሎስን ለመምሰል ቅዱስ ቄርሎስን አህሎ ለመገኘት ስሙን ለመቀበል የበቃ ነው ወይ? ወንድማችን ያያዘ ልደታ እንደ ቄርሎስ አሊያም ደግሞ እንደ አባ ጊዮርጊስ ዘጋስጫ የመናፍቃን መዶሻ ሊባል የሚችል ደረጃ ላይ ነው ወይ? እውነት መርሃ ግብር መሪዎቻችን ስታስተዋውቁ ምነው ልክ የሚባል ነገር የለም ወይ? መጠን የሚባል ነገር የለም ወይ? በቃ ዝም ብሎ አፋችሁ እንዳመጣላችሁ ግጥም ስለገጠምላችሁ ስላማረለት ብቻ ነው ስም የምትሰጡት? አንዳንዴ መተዛዘብ የሚባል ነገር አለ። ቅዱሳንን ሳይመስሉ እንደ ቅዱሳን ማክበር፣ የቅዱሳንን ስም መስጠት በጣም ነውር ገደብ ሊበጅለት የሚችል ነገር ነው። ብዙም ጊዜ መርሃ ግብር መሪ አስተዋዋቂዎች አማረልን ብለው እየሄዱበት ያለው ነገር በጣም የሚያስጠላ ነገር ነው። እኔ ከያያ ጋር ችግር የለብኝም፣ እግዚአብሔር አክብሮ ለቤተክርስቲያን በሚያደርገው ነገር። ግን ቄርሎስ ለመባል ግን አንዳንዴ ስሙን ባናወርደው ስሙን ባናረክሰው ተገቢ ነው ብዬ አስባለሁ። ቸርቆኝ እቺን ቤተክርስቲያን እባካችሁን ከፊት ሆናችሁ በወንድሜ በስጋዬ በመንታዬ በያያዘ ልደታ ላይ በፌስቡክ እና በቲክታክ ላይ ሙድ የምትይዙ ሜም እየሰራችሁ ይሳቅልናል የምትሉ ተመናፍቃን ብሳችሁ ቁጭ ያላችሁ የኛ የኦርቶዶክሳውያን ልጆች ሰንኮፋሞች አልፈምስ ስላላችሁ የሰውን ስም እያጠፋችሁ ለመፈመስ የምትጋጋጡ እጢ መነፈላዎች ይሳቅልናል እያላችሁ የሌለ የምትጋጋጡ እንቁልጤያሞች የላይክ ጥማት ያለባችሁ ረሃብተኞች እናንተ ቤት ውስጥ ተደብቃችሁ የማታረጉትን የማትጠይቁትን ጥያቄ
እሱ ባገኘው አጋጣሚ ሁሉ የኔን ያንቺን ያንተን የመላው የኦርቶዶክሳውያንን ጥያቄ ፍለፊት ሆኖ አባቶችን ይጠይቃል። ሰውን ከከፍታው ላይ የፈጠፈጣችሁ የሚመስላችሁ የሰው ውድቀት የሚያስደስታችሁ ለእናንተ መልስ አይሰጣችሁም። ምክንያቱም እሱ ጥሏችሁ ከፊታችሁ ስለቆመ እናንተ ከኋላ ሆናችሁ ጀርባውን እያያችሁ ታሙታላችሁ። በጣም ታሳፍራላችሁ። በተለይ ኦርቶዶክሳውያን የሆናችሁ ጠቅላላ በኦርቶዶክሳውያን ላይ ዘመቻ በጣም ነው የሚደብረው። ገብርኤልን ወንድምህን ደግፍ፣ ወንድምህን አግዝ፣ ከወንድምህ ጎን ቁም፣ አሳልፈ ለመስጠት ትጋጋጣለህ። ለማንኛውም ያያ ዘልደታ በጎንደር ቆይታችን አባቶችን እንዲህ ብሎ ጠይቋል። ይህ ጥያቄ የኔም ጥያቄ ነው። ኦርቶዶክሳውያን ይህን ቪዲዮ በመላው ዓለም የሚገኝ ኦርቶዶክሳውያን እንዲመለከተው ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ። ሪፖስት፣ ሼር፣ ላይክም እንዳይረሳ። ኮሜንት ላይ ደግሞ ያያ ዘልደታ ወንድማችን እድሜና ጤና ይስጥህ እያላችሁ ኮሜንቱን አትለቅልቁልኝ። ያያ የጠየቀውን ጥያቄ ላሰማችሁ። ብፁዓን አባቶቻችን እባካችሁ አግዙ እችን ቤተክርስቲያንን ከቤት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እችን ቤተክርስቲያን እባካችሁ ከፊት ሆናችሁ ምሩን። እኛ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን የተመክከረ ለምናችሁ እባካችሁ እችን ቤተክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ። በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የማጸናችሁ። ቤተክርስቲያን አደራችሁን። ይኸው እንዲህ ነው የሚጠይቀው። በሰው ላይ ሙድ መያዝ ጀግንነት የሚመስላችሁማ እንደዚህ አይነቱ ጥሩ ነገር መች ይታያችኋል? እናንተ ሙድ ያዙ። እሱ ግን ድንግል ማርያምንና ልጇን ወዳጇን አምላኳን ኢየሱስ ክርስቶስን ይዞ ሁሌም ከከፍታ ማማ ላይ ነው። ያያ ዘልደታ ወንድሜ ስለሆንክ ክብር ይሰማኛል። ነፍሰ ገዳዮች ወንጌል አለ ሰውየው። የገዳዮች የአራጆች ወንጌል ማለት ይሄ ነው። እንግዲህ ባይ ኤኒ ሚንስ ዮሐድ ፎቶን ማሳየት ቪዲዮን ማሳየት ካልፈለገ የእሱን ፕራዮሪቲ ልናከብርለት ያስፈልጋል። ከዛም ባለፈ ደግሞ ሐሳብን በሐሳብ መሞገት የማይችሉ የአንዳንድ እምነት ተከታዮች በሰዎች ላይ በሚያሳድሩት ተጽዕኖ ምክንያት ህይወቱን አደጋ ላይ መጣል ስላልፈለገ ወይም አገልግሎቱን በስውር ማገልገል ስለፈለገ የማገልገል መብቱ መከበር ሲገባው፣ አሁን ላይ ግን ኤርሚያስ እና ዮናስ ሙሉነ እንዲሁም ደግሞ በዙሪያቸው ያሉ ጋሻ ጃግሬዎቻቸው የዮሐድ ፎቶ አለን፣ ለሙስሊሞች እንሰጣለን፣ አደባባይ ላይ እናሰጠዋለን፣ እንደፈለጉ ያደርጉት አይነት የሚል ሐሳብ በዚህ በሶሻል ሚዲያ ላይ ሲያስተላልፉ ተመልክተናል። ይሄ ፈጣን ይቅርታ የሚያስፈልግ ነውረኝነት ነው። ሰውን አሳልፎ መስጠት፣ ለሞት ለአደጋ እንዲዳረግ ማድረግ ከክርስቲያናዊ ስነ ምግባር የወደቀ ነው። ለዚህ ነው ፍቅር የላችሁም የምለው። የሚሰውር የሚሸሽግ ፍቅር የላችሁም። እናንተ የሰውን ገበናና ነውር የማስጣትን ኤክስፒሪየንስ ከዚህ በፊት አድርጋቸዋል። የወንድማችንን አማን ሻሎምን ፎቶ አውጥቶ በማስጣት ጀግና የሚል ስም ስላገኛቸው አሁን የፕሮቴስታንቱ መታወቂያ እንደዚህ ሆኗል። መረጃ አለኝ፣ አሰጣልሃለሁ፣ አጋልጥሃለሁ፣ እንደዚህ አደርግሃለሁ ነው በቃ ፕሮቴስታንቱ አብዛኛውን ሚዝተው። ይሄው መረጃ አለኝ የሚሉ ሰዎች ግን ከአመፀኞች ጋር ከክፉ አድራጊዎች ጋር ደግሞ ሲተባበሩ ትመለከታቸዋላችሁ። እና እንዴት አይነት አውሬነት እንዴት አይነት ክፋት ነው ግን ኤርሚያስና በዙሪያ የከበባችሁ ሰዎች ያላችሁ እናንተ ናችሁ። አሁን ለኦርቶዶክስ ቤተክርስቲያን ወንጌል የምትሰብኩት፣ ለክርስቶስ የቀናችሁት፣ ፍቅር ያላችሁ የመስቀሉን ፍቅር የምትተገብሩት እናንተ ናችሁ። እውነትን የምትገልጡት እናንተ ናችሁ። በጽድቅ ሰውን እንዲድን ከመፈለግ ወንጌልን የምታገለግሉት። አጋልጣለሁ በሐሳብ ከማንም ጋር ልትለያዩ ትችላላችሁ። ከኦርቶዶክስ ጋር ሊሆን ይችላል፣ ከፕሮቴስታንት ጋር ግን ሰው ነፍሱን እስኪያጣ ድረስ ማሳደድ ምን የሚሉት አይነት ክርስትና፣ ምን የሚሉት አይነት የወንጌል አገልግሎት እና በተቻለ መጠን በአፋጣኝ ይቅርታ እንድትጠይቅ ጥሪ ያቀርብልሃል። በእርግጥ እኔ
እንደ እውነተኛ የወንጌል ሰባኪ ተቀብዬም አላውቅም፣ ወደፊትም አልቀበልም፣ አይመለከተኝም። የሚከተሉክም ሰዎች ተሳዳቢዎች፣ አመፀኞች፣ በክፋት የሚራመዱ ያንተ ቢጤዎች ናቸው። በኮመንት ሴክሽን ላይ ዛቻ የሚዝቱ፣ ሰውን የሚያዋርዱ፣ ሰውን የሚሳደቡ ናቸው። ስነ ምግባር የጎደላቸው ናቸው እና በፍጥነት ይቅርታ እንድትጠይቅ አሁን አንተ ነህ ፕሮቴስታንትን ወክለህ ፕሮቴስታንት ሁሉ ኦርቶዶክስን ጠል እንደሆነ እንዲታሰብ እያደረግክ ያለው። እኛ ወንጌል አማኞች ኦርቶዶክሳውያን አንጠላቸው። የሀሳብ ልዩነት ሊኖረን ይችላል። በሰለጠነ መንገድ በመነጋገር በመቀራረብ ሊፈታ የሚችል ነው የሀሳብ ልዩነታችን እንጂ አንዳችን እስክንገድል ድረስ የምናሳደድበት ምንም አይነት የወንጌል ግራውንድ የለን። ወንጌል ስለሌላው መሞት እንጂ ሌላውን መግደል አይደለም። ይሄ የነፍሰ ገዳይ ወንጌልህን እዛው ትጥለዋል።